የኢሳያስ ወደ ግብጽ ማምራትና በዚያ ለመቆየት መወሰንን በተመለከተ ከበስተጀርባው ያለው ሚስጥር ምንድነው? ኤርትራና ግብጽ ኢትዮጵያ ላይ ሊመክሩ ያለው ጉዳይ ምንድነው? ኢሳያስ ወደ ግብጽ ያመሩበት ዋነኛ አጀንዳስ ምንድነው? ባንዳውን አጠገባችሁ ፈልጉ ሲሉ የምክር ቤት አባሉ ዶክተር ደሳለኝ ጫኔ የሰጡት አነጋጋሪ ድፍረት የተሞላበት ምላሽ። የስምረት ፓርቲ ኃላፊ ከስልጣናቸው ለምን ተነሱ? የትራምፕ የኒውክሌር ትዕዛዝን በተመለከተ የምናስደምጣችሁ መረጃ ይኖረናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀን የስራ ጉብኝት ትላንትና ሌሊት ግብጽ መሄዳቸውን የሀገሪቱ የማስታወቂያ ሚኒስቴር አስታውቋል። ኢሳያስን ኑ ብለው ግብዣ ያደረጉላቸው የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ናቸው። በ5 ቀን ቆይታቸው በሁለትዮሽ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ይመክራሉም ተብሏል። የኤርትራው ፕሬዝዳንት ከዚህ ቀደም ከወራቶች በፊት ወደ ካይሮ ተጉዘው እንደነበር ይታወሳል። ግብጽም ከፕሬዝዳንቷ አልሲሲ ውጪ የተለያዩ ባለስልጣናትን ወደ ኤርትራ ስታመላልስ ስምምነት ስትፈራረምም ከርማለች። ሶማሊያና ኢትዮጵያ በአንድ ወቅት አለመግባባት ውስጥ ገብተው በነበረበት ወቅትም የግብጽ ሰዎች ሶማሊያ ሲመላለሱ፣ የሶማሊያዎቹ ደግሞ ግብጽ ሲመላለሱ ከኤርትራ ጋር ሆነው ስምምነት ተፈራረምን ሲሉም ነበር። ግብጽ ኢትዮጵያን የሚቃረንና ያዳክማታል የምትለውን ኃይል እንዲሁም ደግሞ አጀንዳ ታገኝ እንጂ እሱን ከመጠቀም ወደኋላ እንደማትል በተደጋጋሚ ማሳይታለች። የኢትዮጵያ ጎረቤቶችም ከኢትዮጵያ ጋር ማንኛውም አይነት አለመግባባት ይፍጠሩ እንጂ መሪዎቹን ኑ አይዟችሁ እኔ ያለው እያለች እንደምትጋብዝና የእሷን ልኡካን ወደ ሀገሪቱ እንደምታመላልስም የቅርብ ጊዜ ትውስታችን ነው። ዶክተር ደሳለኝ ጫኔ ከሰሞኑ በምክር ቤት የተናገሩትን ንግግር ተከትሎ ከበርካቶች ለተነሳባቸው ትችት ያልተጠበቀን ምላሽ በድፍረት ሰጥተዋል። ባንዳውን አጠገባችሁ ፈልጉ ያሉት ዶክተር ደሳለኝ ጫኔ መልእክታቸው እጅግ እያነጋገረ ይገኛል። ከቀናት በፊት በነበረው የፓርላማ ውሎ ኤርትራን በተመለከተ ጠንካራ ጥያቄ ያነሱት ዶክተር ደሳለኝ ጫኔ የተነሳባቸውን ትችት ተከትሎ የሚከተለውን መልስ ሰጥተዋል። የቤተሰቤ ታሪክ የጀግንነት ታሪክ በላብና በጥረት ሰርቶ ማደር እንጂ በመሸጠትና በባንዳነት የማደር አንዳችም ነገር የለበትም። አባቴ ወታደር ጫኔ ዳኛው በዘመናዊ ስርዓቱ፣ ወንድሜ መቶ አለቃ አያሌው ጫኔ የሐረር ጦር ትምህርት ቤት ምሩቅና የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን፣ እንዲሁም ሌላው ወንድሜ ተስፋ ሚካኤል ጫኔ የውርስ ወታደራዊ ትምህርት ቤት አሰልጣኝ በኢህአዴግ ዘመን፣ ሶስቱም ኢትዮጵያን በከፍተኛ ጀግንነትና ብቃት ያገለገሉ ወታደሮች ናቸው። ቅድመ አያቶቼም በሁሉም በኩል እነ ቀኛዝማች ደስታ ብሩና ብላታ ጥሩነህ ኪዳኑ እንደ አብዛኛው የጎጃም አማራ ገበሬ አርበኞችም ነበሩ። ቤተሰቤ ለሀገር ሉዓላዊነትና አንድነት በደም ዋጋ የከፈለ ነው። ባንዳነት ከእኔም ሆነ ከቤተሰቤ ታሪክና እሴት ጋር ባዳ ነው። ስለዚህ ባንዳ ያላችሁኝ ተቺዎቼ ባንዳነት ይኖርባችሁ ከሆነ በዙሪያችሁ ፈልጉ፣ ከኛ ቤተሰብ ባንዳ የለም ነው መልሴ በማለትም ዶክተር ደሳለኝ ጫኔ ከሰሞኑ ሲነሳባቸው ለነበረ ትችትም ምላሻቸውን ሰጥተዋል። ወደ ቀጣይ ጉዳያችን ስናመራ የስምረት ስራ አስፈጻሚ ከኃላፊነት መነሳታቸው ተሰምቷል። የስምረት ትግራይ ዴሞክራሲያዊ ፓርቲ ስራ አስፈጻሚ በትግራይ ከነበራቸው ከመንግስት የስራ ኃላፊነት መነሳታቸው ተሰምቷል። ኃላፊዋ በጊዜያዊ አስተዳደሩ ከነበራቸው የስራ ኃላፊነት የተነሱት ፓርቲያቸው ጥቅምት 14 ቀን 2018 ዓ.ም ባካሄደው ጉባኤ የስራ አስፈጻሚ አድርጎ ከመረጣቸው በኋላ እንደሆነ የመረጃ ምንጫችን የደረሰው መረጃም ያመላክታል። የመረጃ ምንጫችን የኢንዱስትሪው ቢሮ ኃላፊ ወደ ነበሩት ወይዘሮ አልማዝ ገብረ ጻድቅ ደውሎም አስተያየታቸውን ለማካተት ያደረገው ሙከራም እንዳልተሳካም ገልጾልናል። ከትግራይ ጦርነት በፊት ጀምሮ የህወሓት ከፍተኛ አመራሮች መካከል እስከተፈጠረው መለያየት ድረስም የህወሓት ማዕከላዊ ኮሚቴ አባል የነበሩት ኃላፊዋ አሁን ከነበሩበት የኃላፊነት ቦታ በፊትም የክልሉ የከተማና የኮንስትራክሽን ቢሮ ኃላፊ ሆኖም ሰርተዋል። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ ስልጣን ከመጡበት ማግስት ጀምሮ ሲመሩት የነበረው የከተማና የኮንስትራክሽን ቢሮ ከአቶ ጌታቸው በኋላ የህወሓት ምክትል ሊቀመንበር ሆነው የተመረጡት አማኑኤል አሰፋም እንዲተኩም ሆኗል። ከ6 ወር በኋላ ደግሞ ከተሰጣቸው አዲስ የቢሮ ኃላፊ
ኃላፊነት እንዲሻሩ መደረጉ ነው የተሰማው። ወደ መጨረሻው ጉዳያችን ስናመራ ትራምፕ ኒውክለሩን ማዘዛቸው ተሰምቷል። አሜሪካ በ30 ዓመት ውስጥ ለመጀመሪያ ጊዜ የኒውክለር ጦር መሳሪያ ሙከራ እንድታደርግ ትራምፕ አዘዋል። እንደ ቻይናና ሩሲያ ካሉ ሀገራት ጋር በሰላም ለመቀጠል ከ30 ዓመታት በኋላ ለመጀመሪያ ጊዜ የኒውክለር ጦር መሳሪያ ሙከራ እንዲደረግ ትዕዛዝ አስተላልፈዋል። ሌሎቹ ሀገራት የኒውክለር መሳሪያ ሙከራ እያደረጉ ነው፣ እኛም ሙከራ እንድንቀጥል አዝዣለሁም ብለዋል። ትራምፕ ይህን ያሉት ከቻይናው ፕሬዝዳንት ጂጂፒንግ ጋር በደቡብ ኮሪያ ከመገናኘታቸው አስቀድሞ ነው። አሜሪካ ከየትኛውም ሀገር በላቀ የኒውክለር ጦር መሳሪያ እንዳላት ፕሬዝዳንቱ ተናግረዋል። በሁለተኛ ደረጃ የምትገኘው ሩሲያ እንደሆነች ጠቅሰው ቻይና በሩቁ በሶስተኛ ትከተላለችም ሲሉም አስታውቀዋል። አሜሪካ እንደ አውሮፓውያን አቆጣጠር ከ1992 ወዲህ የኒውክለር መሳሪያ ሙከራ አላካሄደችም። ሩሲያ ከሰሞኑ በኒውክለር ኃይል የሚሰራ የሚሳኤል ሙከራ ስታደርግም ትራምፕ በጽኑም አውግዘውታል። ዶክተር ደሳለኝ ጫኔ ከሰሞኑ በምክር ቤት የተናገሩትን ንግግር ተከትሎ ከበርካቶች ለተነሳባቸው ትችት ያልተጠበቀን ምላሽ በድፍረት ሰጥተዋል። ባንዳውን አጠገባችሁ ፈልጉ ያሉት ዶክተር ደሳለኝ ጫኔ መልእክታቸው እጅግ እያነጋገረ ይገኛል። ከቀናት በፊት በነበረው የፓርላማ ውሎ ኤርትራን በተመለከተ ጠንካራ ጥያቄ ያነሱት ዶክተር ደሳለኝ ጫኔ የተነሳባቸውን ትችት ተከትሎ የሚከተለውን መልስ ሰጥተዋል። የቤተሰቤ ታሪክ የጀግንነት ታሪክ በላብና በጥረት ሰርቶ የማደር እንጂ በመሸጠትና በባንዳነት የማደር አንዳችም ነገር የለበትም። አባቴ ወታደር ጫኜ ዳኛው በዘመናዊ ስርዓቱ፣ ወንድሜ መቶ አለቃ አያሌው ጫኔ የሐረር ጦር ትምህርት ቤት ምሩቅና የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን፣ እንዲሁም ሌላው ወንድሜ ተስፋ ሚካኤል ጫኔ የውርሶ ወታደራዊ ትምህርት ቤት አሰልጣኝ በኢህአዴግ ዘመን፣ ሶስቱም ኢትዮጵያን በከፍተኛ ጀግንነትና ብቃት ያገለገሉ ወታደሮች ናቸው። ቅድመ አያቶቼም በሁሉም በኩል እነ ቀኛዝማች ደስታ ብሩና ብላታ ጥሩነህ ኪዳኑ እንደ አብዛኛው የጎጃም አማራ ገበሬ አርበኞችም ነበሩ። ቤተሰቤ ለሀገር ሉዓላዊነትና አንድነት በደም ዋጋ የከፈለ ነው። ባንዳነት ከእኔም ሆነ ከቤተሰቤ ታሪክና እሴት ጋር ባዳ ነው። ስለዚህ ባንዳ ያላችሁኝ ተቺዎቼ ባንዳነት ይኖርባችሁ ከሆነ በዙሪያችሁ ፈልጉ፣ ከኛ ቤተሰብ ባንዳ የለም ነው መልሴ በማለትም ዶክተር ደሳለኝ ጫኔ ከሰሞኑ ሲነሳባቸው ለነበረ ትችትም ምላሻቸውን ሰጥተዋል። ወደ ቀጣይ ጉዳያችን ስናመራ የስምረት ስራ አስፈጻሚ ከኃላፊነት መነሳታቸው ተሰምቷል። የስምረት ትግራይ ዴሞክራሲያዊ ፓርቲ ስራ አስፈጻሚ በትግራይ ከነበራቸው ከመንግስት የስራ ኃላፊነት መነሳታቸው ተሰምቷል። ኃላፊዋ በጊዜያዊ አስተዳደሩ ከነበራቸው የስራ ኃላፊነት የተነሱት ፓርቲያቸው ጥቅምት 14 ቀን 2018 ዓ.ም ባካሄደው ጉባኤ የስራ አስፈጻሚ አድርጎ ከመረጣቸው በኋላ እንደሆነ የመረጃ ምንጫችን የደረሰው መረጃም ያመላክታል። የመረጃ ምንጫችን የኢንዱስትሪው ቢሮ ኃላፊ ወደ ነበሩት ወይዘሮ አልማዝ ገብረ ጻድቅ ደውሎም አስተያየታቸውን ለማካተት ያደረገው ሙከራም እንዳልተሳካም ገልጾልናል። ከትግራይ ጦርነት በፊት ጀምሮ የህወሓት ከፍተኛ አመራሮች መካከል እስከተፈጠረው መለያየት ድረስም የህወሓት ማዕከላዊ ኮሚቴ አባል የነበሩት ኃላፊዋ አሁን ከነበሩበት የኃላፊነት ቦታ በፊትም የክልሉ የከተማና የኮንስትራክሽን ቢሮ ኃላፊ ሆኖም ሰርተዋል። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ ስልጣን ከመጡበት ማግስት ጀምሮ ሲመሩት የነበረው የከተማና የኮንስትራክሽን ቢሮ ከአቶ ጌታቸው በኋላ የህወሓት ምክትል ሊቀመንበር ሆነው የተመረጡት አማኑኤል አሰፋም እንዲተኩም ሆኗል። ከ6 ወር በኋላ ደግሞ ከተሰጣቸው አዲስ የቢሮ ኃላፊነት እንዲሻሩም መደረጉ ነው የተሰማው። ወደ መጨረሻው ጉዳያችን ስናመራ ትራምፕ ኒውክለሩን ማዘዛቸው ተሰምቷል። አሜሪካ በ30 ዓመት ውስጥ ለመጀመሪያ ጊዜ የኒውክለር ጦር መሳሪያ ሙከራ እንድታደርግ ትራምፕ አዘዋል። እንደ ቻይናና ሩሲያ ካሉ ሀገራት ጋር በሰላም ለመቀጠል ከ30 ዓመታት በኋላ ለመጀመሪያ ጊዜ የኒውክለር ጦር መሳሪያ ሙከራ እንዲደረግ ትዕዛዝ አስተላልፈዋል። ሌሎቹ ሀገራት የኒውክለር መሳሪያ ሙከራ እያደረጉ ነው፣ እኛም ሙከራ እንድንቀጥል አዝዣለሁም ብለዋል። ትራምፕ ይህን ያሉት ከቻይናው ፕሬዝዳንት ጂጂፒንግ ጋር በደቡብ ኮሪያ ከመገናኘታቸው አስቀድሞ ነው። አሜሪካ ከየትኛውም ሀገር በላቀ የኒውክለር ጦር መሳሪያ እንዳላት ፕሬዝዳንቱ ተናግረዋል። በሁለተኛ ደረጃ የምትገኘው ሩሲያ እንደሆነች ጠቅሰው ቻይና በሩቁ በሶስተኛ ትከተላለችም ሲሉም አስታውቀዋል። አሜሪካ እንደ አውሮፓውያን አቆጣጠር ከ1992 ወዲህ የኒውክለር መሳሪያ ሙከራ አላካሄደችም። ሩሲያ ከሰሞኑ በኒውክለር ኃይል የሚሰራ የሚሳኤል ሙከራ ስታደርግም ትራምፕ በጽኑም አውግዘውታል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።